አሰላሙ አለይኩም ሰላም ቤተሰብ። እንግዲህ ዛሬ ደግሞ ለየት ባለ ስራ ነው የመጣሁት። ኩብዝ እንዴት እንሰራለን በቤታችን ውስጥ። ይህን የመሰለ ኩብዝ ተመልከቱ። እንደዚህ ተደርጎ ውስጡ እንግዲህ የፈለጋችሁትን ነገር አድርጋችሁ መመገብ ይቻላል። በእንቁላል በተለያዩ ነገሮች። እንግዲህ ወደ ስራው ሲገባ ይሄን ይመስላል ስራው። ውሃ፣ ወተት እናደርጋለን ማለት ነው። አንድ ኮብ ወተት እና ውሃን ያደረኩት፣ ስኳር እናደርግበታለን። ካሜራ ይሄንን የምናደርገው በዚህ እንደዚህ መጀመሪያ እንመታውና የሆነ ኮፈፍ የሚል ነገር ነው የምንሰራው መጀመሪያ ማለት ነው። የሆነ ኮፈፍ ካለልን በኋላ ደግሞ ሌላ የሚቀጥለው እንሄዳለን። እስከ መጨረሻው ተከታተሉ። 2 ኮብ ወይንም 2 ካፕ ዱቄት ነው። በዚህ መልኩ በጥብጫለሁኝ። ይሄ ልክ እንደርሾ በሉት። የሚቀጥለውን ደግሞ ታያላችሁ። እስከ መጨረሻው ተከታተሉ። ይሄን በዚህ መልኩ እንደዚህ በጠብጥና ቢያንስ ለ10 ደቂቃ ያህል አስቀምጠዋለሁ። ለ10 ደቂቃም ለ15 ደቂቃም ኩፍ ስቲል ድረስ ማለት ነው። ብድግ ስቲልን ድረስ ዘይቱን አድርጌበታለሁ። ዘይቱን ደግሞ የዘይት የምናደርግበት እንግዲህ እናንተ የራሳችሁን የምግብ ዘይትም ሊሆን ይችላል። ውበት ይሰጥልናል ለዱቄቱ፣ ለምንሰራው ነገር፣ ለሊጡ፣ ለምንጋግረው ቂጣ ነገር፣ ዳቦ ነገር የሆነ ወዛማ ያደርግልናልም ልስልስ ያለ ያደርግልናልም ማለት ነው። ዘይቱ እንግዲህ ጣዕምም ይኖረዋል። ለብዙ ነገሮች ይጠቅመናል ዘይት እና በዚህ መልኩ እንደገና 5 ኮብ ውሃ 5 ኮብ ዱቄት ጨመርኩ። ጫው እዛ ኮፈፍ ያለው ዱቄት ላይ ማለት ነው። አያችሁት? ሊጥ ላይ እዛ ኮፈፍ ያለው ሊጥ ላይ 5 ኩባያ ዱቄት ጨምሬ በዚህ መልኩ እንደዚህ አዋህደዋለሁኝ። በደንብ መታሸት አለበት። እንደዚህ አድርገን በደንብ አሽተን እናቦከዋለን። በደንብ አዋህደን ልስልስ ያለ ሊጥ እንዲሆንልን። እንግዲህ ስራው የሚገባን ምንድነው ቪዲዮ እስከ መጨረሻው ስናይ ነው። እኔም እስከ መጨረሻ የሰው ቪዲዮ አይቼ ነው ወደ ስራ የምገባው ማለት ነው። መጀመሪያ ማየት ይጠበቅብናል። በደንብ እንደዚህ እናሸዋለን። ማለትም የሆነ ለይን ይላሉ አረቦች፣ ልስልስ ያለ በቃ የሚለጠጥ ይሆንልናል ማለት ነው። በዚህ መልኩ እንደዚህ እናደርግና ዘይት እንቀባዋለን ከቂጥ። ይሄንን ሰሃናችንን ሊጡን እንዳይዝብን ማለት ነው። እንደዚህ አበጃጅተን እንሸፍለዋለን አሁንም ማለት ነው ለ30 ደቂቃ። አሁን ደግሞ ለግማሽ ደቂቃ ነው እንግዲህ ተገናኘን። አቤት ፍጥነቱ! ይሄን ይመስላል። ብድግ ብሏል አሉ። በደንብ ነው ኮፈፍ ያለው። ይሄን ነገር ግን እንደ ቀላል አትሁት። ማለትም በስደትም ላይ ቢሆንም አገራችንም ገብተን ቢሆን እንደዚህ ሰርተን እንበላለን። ለቁርስ በተለይ እንደዚህ ሰርተን ለልጆቻችን፣ ልጆች ካለን ለቤተሰብ ሰርተን እንደዚህ አድርገን ውጭ ከመግዛት ቤት ውስጥ እንበላለን ማለት ነው። ቤት ውስጥ የተገዛ የተሰራ ይጸዳልም፣ ቀለል ያለም ይሆናል ለኑሯችን። እንደዚህ እናድበለብላቸዋለን። እንዲህ አድርገን ለመዳመጥ እንዲያመቸን የየራሷን እንትን ቅርጽ አስቀምጠን ከዛም በኋላ ወደ ስራችን እንገባለን ማለት ነው። ቪዲዮ እስከ መጨረሻው ተከታተሉ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ ለምን እንደሆነ አልገባኝም፣ ግን ዱቄታችንን ነስነስ አድርገን እንዳይዝብን እቃው እንዳምጠዋለን ማለት ነው። እንግዲህ ይሄ ለአንድ ቂጣ ነው፣ ለአንድ ኩብዝ ማለት ነው። ለአንድ ቂጣ ታያቸዋል። መጀመሪያ ስላልቦለቦልናት ቅርጿን ይዛ ነው የወጣችልን። ትልቅ ትንሽ ምናምን ሳይሆንብን ትክልክል ያለ ነገር ማድረግ አለብን። አሁንም እንደዚህ ትንሽ ብድግ ስቲል ድረስ እናሸፍነዋለን ማለት ነው፣ በንጹህ ጨርቅም ሆነ በንጹህ ነገር። ከዚያም በዚህ በመጥበሻ ላይ እንደዚህ ጠበስ ጠበስ እናደርገዋለን። እሳቱን ቅንስ አድርገን በጣም እያሽከረከርን እሳቱን ማንበወግ የለብንም፣ ከልብ ሆነ እንዲበስልልን። ይሄን ይመስላል።
እንግዲህ እንደምትወዱት ነው። በሰል ካደረጋችሁትም በሰል አድርጉት። እንደዚህም ሲሆን እንደዚህ በጣም ቡኒም እስኪሆን ተሆነ የምታበስሉት እንደዛ እንደ ፍላጎታችሁ ማለት ነው። ይነፋል ራሱ ወደ ላይ ነው የሚነሳው። ራሱ ክፍተት ይሰጠዋል። ይሄን የመሰለ ሆኗል። ይኸውላችሁ እንግዲህ በጣም ብዙ ነው የተሰራው። ይሄ አንዴ ብቻ የሚበላ አይደለም። በፌስታል ቋጠር ቋጠር አድርገን እናስቀምጠዋለን። ከዚያም ደግሞ ለአሁን እንደዚህ ካልፈለግነው ፍሬዘር ተላጃ ውስጥ እናስገባና በሌላ ቀን እያወጣን በፈለግን እያሞቅን እንበላለን ማለት ነው። እና ቤተሰብም ብዙ ከሆነ በዚህ መልኩ እንደዚህ አድርገን ሲሰነጠቅ ራሱ ውስጡ ክፍት ነው። ውስጡ በጣም ደስ የሚል ነው። ይሄን የመሰለ እንደዚህ አይነት ነገር በጣም ነው ደስ የሚለው። ከምር እኔ በጣም ነው ደስተኛ ነኝ። እንደዚህ ተደርጎ የፈለገን ነገር ጅብና፣ እንቁላል። ከዚያ ወደ ስራችን ስገባ ድንች ነው ይሄ። እንደገና ቱና፣ ጀዘር ተፈቅፍቆ ማለት ነው፣ ካሮት፣ እንደዚህ ያላችሁን ግብአት ማለት ነው። እነዚህን ቅጠላቅጠሎችን፣ ኩዳሮችን፣ እንደዚህ አታክልቶችን እንደዚህ እናደርግና በዚህ መልኩ አያችሁት። በዚህ መልኩ እንደዚህ እናደርግና እንሰራዋለን። እንደዚህ እንደበላልቀዋለን። ድንች አልኳችሁ፣ የቅድሙ ድንች የበሰለ ድንች ነው፣ ጥሬ አይደለም፣ የበሰለ ድንች። ካሮቱ አልበሰለም፣ ፍቅፍቅ ነው ያደረኩት። ካሮቱ አልተቀቀለም፣ ድንቹ ግን የበሰለ ነው በነገራችን ላይ። እና ቱና ያሳ ስጋ ማለት ነው። በዚህ መልኩ እንደዚህ ድብልልቅ አድርገን በቃ ፈጢራ በሉት፣ እንደ ፈጢራ። እንቁላል በዚህ መልኩ እንቁላል እንቀቅላለን። በቃ ቤት ያፈራውን ነገር፣ ቤት ባፈራው ነገር ነው የሚበላው። ግዴታ በእንደዚህ አይነቶች ነገር ሁሉ አይደለም፣ በቤት ውስጥ ባለን። አሁን ድንቹም ደግሞ ይሄውና የሚቀጥል ድንች አለ፣ የበሰለ ድንች በዚህ መልኩ። አሁን ደግሞ ይሄ ዝብዳ ነው ወይንም የገበታ ቅቤ ወይንም ቅቤ በሉት፣ የምግብ ቅቤ። እንደዚህ አድርገን እንቁላሉን እንደዚህ ጠበስ ጠበስ እናደርገዋለን። እንቁላሉን በዚህ መልኩ ሞቅ ሞቅ እናደርገዋለን። ፍልፍል አስወጥ ወይንም ቀንዶ በርበሬ፣ ቅመማ ቅመሞች እነዚህን አድርገን የቅድሙን ድንች የተፈጨውን ድንች ማለት ነው በዚህ መልኩ አብሬ እንደዚህ እናዋሃድና እንደዚህ እንሰራዋለን። ከዚያ እዚህ ውስጥ አሁን እንደዚህ ከፈት እያደረግን እዛ ውስጥ እናደርግና ለቤተሰቡ ሙሉ ይሰጣል ማለት ነው። ቤተሰቡ ብዙ ከሆነ በዚህ መልኩ መሰጠት አለበት። ትንሽ ከሆኑ ደግሞ እንደ አቅማችሁ 2ም 3ም ሊሆኑ ይችላሉ፣ 4ም 5ም እንደየቤተሰባችሁ በየአይነቱ። የሚፈልጉትን ደግሞ እንቁላል የሚፈልግ እንቁላል የማይፈልግ ደግሞ ይሄንን ይበላል ማለት ነው። እንደዚህ አድርገን እኔ መቼም እንደ ቀላል አላየሁትም። ይሄንን ነገር በጣም ነው ደስ ያለኝ። ይሄንን በማወቄና ይሄንን በመስራቴ በጣም ደስተኛ ነኝ። ይሄን ይመስላል። አያችሁት? መልክ ስጠኝ እንጂ ሙያ ከጎረቤቴ ተብሏልና አሁን ሰዓት ላይ ሙያ መማር ከፈለገን ሚዲያ ላይ ነው የምንፈልገውን ነገር ሰርች አድርገን መግባት ነው። የኩብዝ አሰራር ብለን ሰርች ብናደርግ እናገኘዋለን የተፈለገውን ነገር።